የፕሪቶሪያ ስምምነት የአማራ ክልል ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ በዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። የአማራና የኦሮሞ ህዝብ አብሮ የመኖር ታሪክ እንዲሁም በሀገር ግንባታ ላይ የነበራቸውን አስተዋጽኦ እንዴት ይታያል የሚለውን ጥያቄ እንደ መግቢያ ወስጀዋለሁ። በኢትዮጵያ ውስጥ የሚኖሩ ህዝቦች በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱ እና በጋራ የኖሩ ናቸው ሁሉም። በተለይ ደግሞ አማራና ኦሮሞን ስትወስድ በአቀማመጣቸውና በቁጥራቸው ከፍ ስለሚሉ በኢትዮጵያ ታሪክ መለስ ብለህ እያንዳንዱን አንጓ ብትመዝን በሶስት ዋና ዋና መንገዶች በስፋት የተጋመዱ መሆናቸውን ታያለህ። አንደኛው በጋብቻ ነው። ግለሰቦች ለንግድ ለውጊያ ሲንቀሳቀሱ አንዱ ከአንደኛው እያገባ የመዛመድ ልምምዳቸው ሰፊ ነው። ሁለተኛው የፖለቲካል ጋብቻ ነው። ፖለቲካው በኢትዮጵያ ታሪክ ውስጥ በነበረው ቆይታ ወንበር ለማጽናት በሚደረግ ጥረት ሰፋፊ የፖለቲካ ጋብቻዎች ተፈጽመዋል። ሶስተኛው ደግሞ ባህላዊው ጉዲፈቻ ነው። ብዙዎች በነገስታት ደረጃ የምናያቸውም ጭምር በጉዲፈቻ ምክንያት በዚህም በዚያም ወገን ሰፊ መስተጋብሮች፣ አብሮ ማደጎች፣ ባህል መጋራቶች በኦሮሞም በአማራም ህዝቦች መካከል የቆየ ልምምድ ነው። ጥቂት ምዕተ ዓመታት ወደ ኋላ መለስ ብለን የኢትዮጵያን ታሪክ ብንመለከት ለምሳሌ የሸዋ ሱልጣኔቶች የሚባለው ዘመን 350 ዓመት ገደማ ቆይቷል። የሸዋ ሱልጣኔቶች በመንግስት በፈጠሩበት አካባቢ ላይ በስፋት ኦሮሞዎች፣ አማሮች፣ አርጎባዎች፣ ጉራጌዎች፣ ሌሎችም ብሔሮች ያሉባቸው አካባቢዎች ናቸው። በዚያ 350 ዓመት ጉዞ ውስጥ ብዙ ስብጥር፣ ብዙ መጋመድ እንደነበረ መገመት ይቻላል። ኋላም የኢፋትን ሱልጣኔት ብንወስድ ከ130 ዓመት በላይ ቆይቷል። ከሸዋ እስከ ዘይላ የሚዘረጋ ሱልጣኔት ነው። በዚህ ቆይታ ውስጥ እንደዚህ ያለ ከፍተኛ የሆነ መስተጋብር እንዳለ መገመት ይቻላል። ከጎንደሪያን ፔሪድ በፊት ሰርጸ ድንግል መካከል አካባቢ ተነስቶ እስከ ምጽዋ በነበረው ዘመቻ ሰፊ ጦር ይዞ ስለሄደ በዚያ ሂደት ውስጥም ከዚህ አካባቢ ወደ ሰሜን ብዙ መዋሃዶች እንደነበሩ ታሪክ ይናገራል። የጎንደሪያን ፔሪድ ብቻውን ግን ወስደህ ብታይ የነዚህ ህዝቦች በዘመናት መካከል በፖለቲካል ጋብቻ እና ጉዲፈቻ የነበራቸውን ውህደት በደንብ ማየት ትችላለህ። ሱስንዮስን ብትወስድ በዚህ አካባቢ ያደገ ሰው ነው። ከዚህ ዘምቶ ነው ወደዚያ አካባቢ የነገሰው። በኋላ ከአጼ ባካፋን ብትወስድ፣ ኢዮአስን ብትወስድ ቅድም ያነሳሁት ወይም ጉዲፈቻ ወይም ጋብቻ የሚታይባቸው ነገስታት ናቸው። በነበራቸው ቆይታ ውስጥ እንደዚህ ያለ ውህደት ታይቷል። በኋላ ከጎንደሪያን ፔሪድ በኋላ የየጁ ዳይናስቲን ብትወስድ እንደዚሁ ከ100 ዓመት በላይ የቆየ ዳይናስቲ ነው። በዛ ውስጥም ከየጁ የተነሱ ወደ ጎንደር፣ ወደ ጎጃም ሰፊ ውህደቶች ነበሩ። በወሎ፣ ጎንደር፣ ጎጃም፣ ሸዋ መካከል ሰፊ እንቅስቃሴና መዋሃዶች እንደነበሩ ያ ታሪክ ያሳያል።
ሰምተህ እንደሆን ስማቸው ጎላ ጎላ ብሎ የሚነሱ ራስ አሊ ቀዳማይ፣ ራስ አሊ ካላይ፣ ራስ ኮክሳ የሚባሉ ሰዎች የነበሩባቸው ዘመኖች ማለት ነው። ከዚያም በኋላ የኦሮሞ የሚባል ዳይነስቲ በስፋት በታሪካችን ውስጥ ይነገራል። ይሄም ከ200 ዓመት በላይ የቆየ ዳይነስቲ ነው። በተለይ በደቡብ ወሎ አካባቢ እዛ በነበረው ቆይታም እንደዚሁ ወደ ሸዋም ወደ ጎንደር ጎጃምም ከፍተኛ ውህደት እንደነበር ያሳያል። በዚያ ዘመን ውስጥ ስማቸው ገኖ ከሚነሱ ሰዎች አንዷ ወርቂቱ ስሟ ጎልቶ ይነሳል። እነ ራስ ሚካኤል ስማቸው ይነሳል። በዚያ ዘመን ውስጥ የምታነበው የምትማረው ታሪክ የሚያሳየው እነዚህ ህዝቦች በስፋት አብረው ሲዘምቱ፣ አብረው ሲዋጉ፣ አብረው ሲያለሙ፣ አብረው ሲያጠፉ ተዋህደው የነበሩ ህዝቦች መሆናቸውን በደንብ ታሪካችን ይናገራል። ወደ ኋላም ወደ ቅርብ ዘመን መተህ ለማየት ብትሞክር ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉሥ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ የሚካሄደው። ይህንን ዘመቻ የመሩ ሰዎች ንጉሱ ሚኒሊክ ቢሆኑም ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። ሁላችን አንተም እኔም ማንኛውም ኢትዮጵያዊ መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ሚኒሊክ ከገበየው ውጭ፣ ሚኒሊክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው። በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። በህዝቦች ደረጃም እንኳን ብትወስድ እንደ ማህበረሰብ አርሶ አደሮች በፊውዳል ስርዓት ላይ ማመጽን ብትሰማ የጎጃም ገበሬዎች አመጽ ትልና የባሌ ገበሬዎች አመጽ ሲባል ትሰማለህ። እና እስከ በኋላ ድረስ ባለው ታሪክ ውስጥ እነዚህ ሁለት ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ፣ ሲኖሩ በብዙ ሲዋሃዱ የኖሩ መሆናቸውን የኢትዮጵያ ታሪክ በግልጽ ያስቀምጣል። በእርግጥ ይህ ባህሪ በሁለቱ ብሔር ላይ ብቻ የተወሰነ አይደለም። ብዙዎቹ ላይ እንደዚህ አይነት የመዋሃድ እና አብሮ የመኖር ልምምዶች በስፋት ኢትዮጵያ ውስጥ አሉ። በጣም ጥሩ። ወደ ሁለተኛው ነጥቤ ልለፍ። ክቡር ጠቅላይ ሚኒስትር፣ እንግዲህ የአማራ ክልል ሁኔታ ስናየው በአጭር ጊዜ እንኳን ከለውጡ በፊትና ለውጡ ከመጣ በኋላ ብለን መክፈል እንችላለንና የአማራ ክልል ሁኔታ በእነዚህ የሁለት ምዕራፎች እንዴት ነው የሚገለጸው የሚል ጥያቄ ማንሳት ፈልጋለሁ። ከዚህኛው ለውጥ ቀደም ብሎ ኢትዮጵያ ውስጥ በተደረጉ ለውጦች የአማራ ህዝብ እንደማንኛውም የኢትዮጵያ ህዝብ ለውጥ እንዲመጣ፣ የፖለቲካ ስሪታችን እንዲሻሻል፣ የኢኮኖሚክ ጉዞአችን እንዲፋጠን፣ ህዝቦችን ያቀፈ እንዲሆን ትግል ሲያደርግ ነበር። 66ቱን ለውጥ ብትመለከት እዛ ውስጥ የራሱ የሆነ ሚና ተጫውቷል። የ83ቱን ለውጥ ብትወስድ እንዲሁ ጎላ ያለ ሚና ተጫውቷል። የ2010ን ብትወስድ የአማራ ህዝብ እንደማንኛውም የኢትዮጵያ ህዝብ ለውጥ መጥቶ ለመሻሻል ለማደግ ከፍተኛ ተጋድሎ ማድረጉን ታሪክ ይናገራል። ከለውጥ ማግስት የነበረው ጉዞ የአማራ ህዝብ ወይ መላው የኢትዮጵያ ህዝብ ማለት ይቻላል በከፍተኛ ተስፋ የተሞላበት ሁለት እጁን ዘርግቶ ለውጡን የተቀበለበት፣ በዚያ ለውጥ እሰራለሁ፣ አተርፋለሁ፣ አገር አጸናለሁ የሚል ህልም በብዙ የሚታይበት የሚገለጥበት ሁኔታ ነበረ። በእርግጥ በ2010 የመጣው ለውጥ በቅርብ ስለሆነ ሁሉም ሰው እንደሚያስታውሰው ከዚያ ቀደም በነበረው የፖለቲካና የኢኮኖሚ ስሪት ኢትዮጵያ ውስጥ የመዘጋት፣ የመታፈን፣ የመታሸግ ምልክቶች ነበሩ። አንድ ሰው
ረዘም ላለ ጊዜ ከቤቱ ወጥቶ ወደ ራሱ ቤት ቢመለስ ያ ቤት ተዘግቶ የቆየ እንደሆነ ልክ በሩን ከፍቶ ሲገባ ቤቱ ሳፎኬትድ ይሆናል፣ ያፍናል፣ ይሸታል። የመጀመሪያው ስራው መስኮት ከፋፍቶ ንጹህ አየር እንዲገባ ቤቱ እንዲናፈስ ማድረግ ነው። ያንን መናፈስ ሳታደርግ እንደ ከዚህ ቀደሙ ቤት ውስጥ የለመድከውን የኑሮ ዘይ መቀጠል አትችልም። የኛም ፖለቲካ ያ ሁኔታ ነበረው። ትንሽ ፖለቲካውም ኢኮኖሚውም ታፍኖ ተዘግቶ ስለቆየ ከፈትፈት አድርጎ ማናፈስ ይፈልግ ነበር። በዚያ በነበረ ሁኔታ መቀጠል ስለማይቻል እንደ ለውጡ እንደመጣ መስኮቶቻችን ከፋፈትን። እነዚያ መስኮቶች ከእስር ቤት ሊሆን ይችላል፣ ከውጭ ሀገር ሊሆን ይችላል፣ የፖለቲካ ዝንባሌ የማይታይባቸው ሰዎች የፖለቲካ ስብዕና መላበሳቸው ሊሆን ይችላል። ብዙ አይነት ሰዎች በዚያ መከፋፈት ውስጥ በፖለቲካ አውድ ውስጥ ለመሳተፍ ሙከራ አድርገዋል። እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። አብሮት ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምፅ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም፣ በሽታም ልታመጣብህ ትችላለች። እንደዚህ ያለው ሁኔታ በኢትዮጵያ ፖለቲካል አውድ ውስጥ ተፈጥሯል። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ፣ ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ሕልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። ይህንን ዝብርቅርቅ መንፈስ ነው የምታየው በሁሉም ክልሎች። በአማራም ክልል በከፍተኛ ደስታ የተቀበለው የደገፈው፣ በኋላ በተፈጠረ ሁኔታ ደግሞ ምንድነው የመጣብን የሚል ድንግዝግዝ ስጋት እያደረበት እየዋለ እያደረ ሲመጣ ግን ነገር እየተገለጠ ሲሄድ የመደመር መንገድ ብቸኛው አማራጭ መሆኑን ለመበልጸግ የሚደረገው ጥረት ተገቢ ጥረት መሆኑን ያመነ ኃይል ሆኖ እንግዲህ ዘንድሮ ያንን በምርጫውም አረጋግጧል። ብቸኛው ኢትዮጵያን የማጽኛው መንገድ ቅድም በታሪክ ያነሳሁት ውህደት እንደተጠበቀ ሆኖ ያንን በሚያርቅ፣ በሚያድስ፣ በሚያሻሽል፣ በሚያሰፋ መንገድ መሄድ ብቻ ነው እንደ ሀገር ተከባብረን ተዋደን በጋራ ጥረን ግረን አንዲት ታሪካዊት ሀገር ማጽናት የምንችለው የሚል እምነት የያዘበት ጊዜ ይመስለኛል።